እቺ ነውር ጌጧ በስርዓት አግብታ ያረገዘች ይመስል በስርዓት ተኩላ ወግ ማረግ አይታ ያረገዘች ይመስል የሰው ባል መቀማቷ የሰው ባል አፈቅርሃለሁ ማለቷ የሰው ባል ላይ መንጠልጠሏ ሳያንስ አረገዝኩልክ ብላ ሰዎቹን ሁሉ ወንጀለኛ ካስባለች ካስደረገች በኋላ ተደብቃ ነውር ጌጧ ብልግናዋ አደባባይ ላይ እንዴ ብሎ ይወራላት። ዛሬም ግን አደባባይ ላይ ብልግናዋን ማውራቷ አላቆመችም። ይሄን ብልግናዋን ደብቃ እንደገና አሁን መጣ ብዙዎችን ካባላች በኋላ እርጉዝ ነኝ ብላ ቴስት ማየት ትችላላችሁ። እንደው በስርዓት ያገባሽ መሰለሽ እንዴ? አንቺ እኮ ብዙዎችን በቃ ተንበርክኮ የሆነ ወንድ ልጅ ቀለበት ካደረገላችሁ አልጋ ላይ ውጡና ወዲያውኑ አርግዙለት እኮ መልእክት ነው እያስተላለፍሻለሽው። ልጃገረድ የሚባል እኮ ሚዲያ ውስጥ ጠፋ። ሚዲያው ላይ ብቻ አይደለም ከሚዲያው ጀርባ እንኳን ልጃገረድ በአግባቡ ተከባብሮ ፍቅረኛ እንዳይኖር ተከባብሮ ክብሩን ጠብቆ እንዳይኖር ነው ያደረግሻለሽው። አንቺ ክብር የሌለሽ ሴት ማለት ነው። ክብራችሁን ሚዲያ ላይ ያዋረዳችሁና ክብሬ ትላላችሁ። ክብር እንዳለው ሰው ክብረ ቢሱላ ማለት ነው። ነውር ጌጥሽ ቤተሰብሽን አሰደብሽ። ያንቺ ቤተሰቦች መጀመሪያውንም ከመጀመሪያ አመጣጥሽ ጊዜ ጀምሮ ባለጌ ስለሆንሽ ቤተሰቦችሽ ከመጀመሪያውኑ ጀምሮ በርግማን እየመጡ ነው አንቺንም እሱንም እየረገሟችሁ ማለት ነው። እሱ ግን ወንድምየው እንኳን አንገቱን ደፍቶ ቤተሰቦቼን አሰደብካቸው ተከብረው በተቀመጡበት አለ። ልጁን አንገቱን አስደፋሹ። ልጁን በአግባቡ ማሳደግ ሳይችል ሌላ ሁለተኛ ልጅ በአመት ውስጥ 3 ልጅ አስረከባችሁት ለልጁ። በየቀበሌው በየወረዳው ሴቶቹ እንደሆነ በአሁን ሰዓት ላይ ብዙ ድራማዎች ይሰራሉ፣ ብዙ ስራዎች ይሰራሉ። ሪል ግን የሚሰሩት ይብሳሉ ከድራማው በላይ ማለት ነው። ጋጦጥ እየሆኑ የወጡት በድራማ ውስጥ የሚያስተላልፉት መልእክት የብልግና ሆኖ ስለሆነ ጨዋ ሰው ጠፋ። ጨዋ ሰው ሚዲያ ላይ አጣል። በክብር የምታገባ ሴት ክብሯን ጠብቃ ክብሯን አስከብራ የምታገባ ሴት ማን ትሆን? የት ትሆን? እሷ ያለችው አለች። በእርግጥ ጓዳውን እንደነዚህ በልቃጦች አይደሉም፣ ሞልታለች። ሴት ልጅ ያላችሁ ግን እግዚአብሔር ይሆናችሁ፣ እግዚአብሔር ያሳድግላችሁ። እውነት ለመናገር እቺ ነውር ጌጧ በስርዓት አግብታ ያረገዘች ይመስል በስርዓት ተኩላ ወግ ማረግ አይታ ያረገዘች ይመስል የሰው ባል መቀማቷ የሰው ባል አፈቅርሃለሁ ማለቷ የሰው ባል ላይ መንጠልጠሏ ሳያንስ አረገዝኩልክ ብላ ሰዎቹን ሁሉ ወንጀለኛ ካስባለች ካስደረገች በኋላ ተደብቃ ነውር ጌጧ ብልግናዋ አደባባይ ላይ እንዴ ብሎ ይወራላት። ዛሬም ግን አደባባይ ላይ ብልግናዋን ማውራቷ አላቆመችም። ይሄን ብልግናዋን ደብቃ እንደገና አሁን መጣ ብዙዎችን ካባላች በኋላ እርጉዝ ነኝ ብላ ቴስት ማየት ትችላላችሁ። እንደው በስርዓት ያገባሽ መሰለሽ እንዴ? አንቺ እኮ ብዙዎችን በቃ ተንበርክኮ የሆነ ወንድ ልጅ ቀለበት ካደረገላችሁ አልጋ ላይ ውጡና ወዲያውኑ አርግዙለት እኮ መልእክት ነው እያስተላለፍሻለሽው። ልጃገረድ የሚባል እኮ ሚዲያ ውስጥ ጠፋ። ሚዲያው ላይ ብቻ አይደለም ከሚዲያው ጀርባ እንኳን ልጃገረድ በአግባቡ ተከባብሮ ፍቅረኛ እንዳይኖር ተከባብሮ ክብሩን ጠብቆ እንዳይኖር ነው ያደረግሻለሽው። አንቺ ክብር የሌለሽ ሴት ማለት ነው። ክብራችሁን ሚዲያ ላይ ያዋረዳችሁና ክብሬ ትላላችሁ። ክብር እንዳለው ሰው ክብረ ቢሱላ ማለት ነው። ነውር ጌጥሽ ቤተሰብሽን አሰደብሽ። ያንቺ ቤተሰቦች መጀመሪያውንም ከመጀመሪያ አመጣጥሽ ጊዜ ጀምሮ ባለጌ ስለሆንሽ ቤተሰቦችሽ ከመጀመሪያውኑ ጀምሮ በርግማን እየመጡ ነው አንቺንም እሱንም እየረገሟችሁ ማለት ነው። እሱ ግን ወንድምየው እንኳን አንገቱን ደፍቶ ቤተሰቦቼን አሰደብካቸው ተከብረው በተቀመጡበት አለ። ልጁን አንገቱን አስደፋሹ። ልጁን በአግባቡ ማሳደግ ሳይችል ሌላ ሁለተኛ ልጅ በአመት ውስጥ 3 ልጅ አስረከባችሁት ለልጁ። በየቀበሌው በየወረዳው ሴቶቹ እንደሆነ በአሁን ሰዓት ላይ ብዙ ድራማዎች ይሰራሉ፣ ብዙ ስራዎች ይሰራሉ። ሪል ግን የሚሰሩት ይብሳሉ ከድራማው በላይ ማለት ነው። ጋጦጥ እየሆኑ የወጡት በድራማ ውስጥ የሚያስተላልፉት መልእክት የብልግና ሆኖ ስለሆነ ጨዋ ሰው ጠፋ። ጨዋ ሰው ሚዲያ ላይ አጣል። በክብር የምታገባ ሴት ክብሯን ጠብቃ ክብሯን አስከብራ የምታገባ ሴት ማን ትሆን? የት ትሆን? እሷ ያለችው አለች። በእርግጥ ጓዳውን እንደነዚህ በልቃጦች አይደሉም፣ ሞልታለች። ሴት ልጅ ያላችሁ ግን እግዚአብሔር ይሆናችሁ፣ እግዚአብሔር ያሳድግላችሁ። እውነት ለመናገር